ታሪኩ የሚጀምረው ካራግ የተባለ ልጅን እያሳየን ሲሆን እንደ ሰውና እንደ እንስሳ መሆን ይችል ነበር። ትክክለኛ ማንነቱ ፑማ የተባለ እንስሳ ሲሆን የሚኖረውም ጥቅጥቅ ባለ ጫካ ውስጥ ነው። ምንም እንኳን አባቱ ደጋግሞ ቢያስጠነቅቀውም ካራግ ግን በማንነቱ እጅግ ደስተኛ ነው። ታዲያ ካራግ ሰዎች ወደሚኖሩበት ቦታ ይሄዳል። ሆኖም ግን ከሄደ እንደማይመለስ ያውቃል። በዛን ጊዜ ማንነቱን ይደብቃል። ከጊዜያት በኋላ አናና ባለቤቷ በጉዲፈቻ ይወስዱታል። ስለ እርሱ ግን እውነታውን አያውቁም ነበር። በመቀጠልም ከሰዎች ጋር መኖርን ይላመዳል። የእንስሳት አደጋን በቲቪ ሲመለከት ትውስታውን ይቀሰቅስበት ነበር። አናም ታዲያ ዋተራይ ወደ ተባለ ቦታ ልትወስደው እንደሆነ ነገረችው። ጓደኛ እንደሚያገኝም ተስፋ ነበራት። በመንገድ ላይ ሳሉ ቁራዎች በተደጋጋሚ ይተነኩላቸዋል። ሆቴል ሲደርሱ ግን መኪናውን ቢያቆሙም ሆኖም ቁራዎቹ ይከተሏቸው ነበር። በዛን ምሽት ተኩላዎቹን በመንገድ ላይ ይመለከታል። ትንሽም ቢሆን ደንግጦ ነበር። በነጋታውም ወደ ስፍራው ይደርሳል። ልክ ካራግ ከመኪናው ሲወጣ ሁለቱ ሴቶች ቁራዎቹ እንደሆኑ አወቀ። በውስጥ የነበረችውም ሊዛ የተባለች ሰራተኛ እውነታውን እንደምታውቅ ትናገራለች። ከሰዎች ጋር አብረው ተላምደው እንደሚኖሩ እንደምታደርግ ነገረችው። ካራግ ከዚህ በኋላ መደበቅ እንደማያስፈልግ ነገረችው። ካራግም ትክክለኛ ማንነቱ ፑማ እንደሆነ ነገራት። ሊዛም ፑማ የጥንካሬ መገለጫ እንደሆነ ነገረችው። በድንገት ታዲያ አንድ ጥሪ ይሰማል። ይህ የሆነው አናና ሜሎዲ ወደ ተከለከለ ቦታ ሄደው ነበር። ሊዛም ካዳነቻቸው በኋላ ከትምህርት ቤቱ በቅርበት ፓርክ እንዳለ ትነግራቸዋለች። ስለዚህ እንስሳዎች ይገኛሉ አለቻቸው። ነገሮችን ካረጋጋች በኋላ ቦታውን እያስጎበኘቻቸው ካራግ በርካታ የሱን አምሳያዎች በአንድ ቦታ ሲመለከት ተገረመ። ታዲያ ጄፍሪ የተባለው ተኩላና የሱ ጓደኞችን ሲያገኝ ውጥረት ይነግሳል። ካራግን በንዴት ጥፍሩን በማውጣት ያስፈራራው ጀመረ። ጥሉ ከመነሳቱ በፊት ግን ጄምስ የተባለ መምህር ይገላግላቸዋል። ጉብኝቱ ካለቀም በኋላ አና ካራግን በትምህርት ቤት ውስጥ ተሰናብታው ትሄዳለች። በመቀጠልም ካራግ አንድሪው የተባለ ሰውን ያገኛል። የቦታው ዋነኛ ደጋፊ ባለሀብት ሰው ነው። አንድሪው የተሰኘው ሰው በሌላ ማንነቱ ፑማ ሲሆን ልክ እንደ ካራግ በመጀመሪያ እይታቸው ነበር የተዋወቁት። አንድሪውም ለምን የዱር ህይወትን እንደተወ ካራግን ሲጠይቀው ከዱር ወጥቶ አዲስ ህይወትን ማጣጣም ስለሚፈልግ እንደሆነ ነገረው። ሊዛም ወደ ቤቱ ይዛው ስትሄድ ካራግ ጥርጣሬውን ይናገር ነበር። በዚህ ጊዜ ሊዛ በሁሉም ሁኔታ መታገል እንዳለበት ነገረችው። በድንገት ታዲያ ሽኮኮ በመስኮት ይገባል። ከቆይታ በኋላ ማንነቷ ሁለት እንደሆነ ታወቀና ወደ ሰው ትቀይራለች። ወደ ጫካው ገብቶም አንድ ልምምድ እንዲያደርግ ረዳችው። በመንገድ ላይ ሳሉ ካራግ ሉ የተባለች ሰው ተዋወቀ። በሰውና በሁለት ማንነቶች ባላቸው ፍጥረቶች መካከል ውጥረት ይነግሳል። በትምህርት ቤት ውስጥ ግን ትንሽ መጠን ያለው አቅምን ለልምምድ ብቻ መጠቀም የሚቻል እንደሆነ ያስጠነቅቋቸዋል። ክፍለ ጊዜው ስለ ፍጥነትና ራስን መቆጣጠር ነበረ። በድንገት ግን ብራንደን የተባለ ልጅ ራሱን መቆጣጠር ከብቶት ወደ ግዙፍ ጎሽ ይለወጣል። ካራግም ራሱን ለመቆጣጠር ሙከራ አደረገ። ራሱን መቆጣጠር ችሎ ነበረ። ሆኖም ኃይሉን ለማግኘት ይህ ነገር ያስፈልገው ነበረ። ሊዛ የድሮ ህይወቱን እንዲያስታውስና ኃይል እንዲያገኝ ጠየቀችው። ካራግም አይኑን ከድኖ የቀድሞ ህይወቱን አስታወሰ። በመጨረሻም ወደ ማንነቱ ይመለሳል። በመቀጠልም ሁሉም ወደ ማንነታቸው ይቀየራሉ። ካራግ እጅግ ተገረመ። እነዚህ ፍጥረቶች ሙሉ ሰውም ሙሉ እንስሳም አይደሉም። ብራንደን የተባለ ጓደኛም ነበረው። ሃሊ የተባለችው ሴትም ወደ ካፌ ይዛቸው ትሄዳለች። በካፌ ውስጥም ዳሪያን የተባለ ሰው ይተዋወቃል። ዳሪያን ሁለተኛ ማንነቱ ድመት ሲሆን የተባለችው ጓደኛቸው አንድ ዜና ይዛላቸው ትመጣለች። መንግስት ከፓርክ አቅራቢያ የማዕድን ቁፋሮ ሊገነባ እንደሆነ ነገረቻቸው። በመሃል ታዲያ ግጭት ይፈጠራል። ብራንደንም መጣላት ባይፈልግም መምህራቸው ግን እንዲጣሉ ይገፋፋቸው ነበር። ከዛም ካራግን ይጣራል። ካራግን እንደገና መቀየር አልፈለገም ነበር። መምህሩም መሪ መሆን እንዳለበት ይነግረዋል። ትንሽ መጠን ያለው አፈርም ሰጥቶ የቀድሞ ህይወቱን እንዲያስታውስ አደረገው። ቢያንስም ግን ጥንካሬ ነበረው። ውድድሩ ማሸነፍ ይችላል። አንድሪው በነበረው ድፍረት ያደንቀዋል። አንድ ቦርሳም ሰጥቶት ሁሌም ቢሆን እንዲጠብቀው ጠየቀው። ጄፍሪ የተባለው ሰው ያናድደው ነበር። ካራግ ግን እንደምንም ብሎ ይረጋጋል። ጄፍሪ አንተ ከኛ በላይ ነህ ብለህ የምታስብ ከሆነ አንድ ፍልሚያ እናዘጋጅ አለው። ሁለት ተኩላዎች ዛሬ ካሸነፍክ ከዚህ በኋላ እናስቸግርህም ይለዋል። ፍልሚያው ቀነ ቀጠሮ ተያዘለት። ሃሊና ብራንደን ከጎኑ እንደሚሆኑ ቃል ይገቡለታል። ካራግም ወደ ፑማ ተለውጦ ይጠባበቃቸው ይጀምራል። ሲጠብቁት የነበሩት ግን አራት ተኩላዎች ነበሩ። ከርቀት ብራንደን ሲመለከት ሊረዳው ወሰነ። የሚገርመው ግን ድሉ የካራግና ቡድኑ ነበረ። ፍርሃት በብራንደን ላይ ነክሶ ነበር። በሌላ ቀን ካራግ ለአንድሪው ገና በህፃንነቱ የድሩ ህይወትን እንደለመደው ነገረው። አንድሪው ታዲያ ካራግን ላሰለጥነው ቃል ይገባለታል። አንድሪው ጥያቄ ማንሳቱን ይቀጥላል። አንድ ቀን ብፈልግህ ከኔ ጋር ነው ብሎ ጠየቀው። የካራግ መልስም አዎ ነበረ።
ሊዛ ታዲያ አጊታው ስለ ቦታው ሕግ አንዳንድ ነገር በመንገር አስጠነቀቀችው። በውጪ ግጭት መፍጠር ሕግን መጣስ ፈጽሞ የተከለከለ ነው አለችው። ካራግም ሁኔታውን ተረድቶ ነበር። ከቆይታ በኋላ ካራግና ሉ በሰዎችና ሁለት ማንነት ባላቸው ፍጥረቶች መካከል ውይይት እየተደረገ እንደሆነ ያውቃሉ። ካራግና ሉ ከተኩላዎቹ ጋር ሲጋጭ የነበሩበትን ሁነት ያስታውስ ነበር። ከቆይታ በኋላም ልምምዱ ይጀመራል። አንድሪውና ካራግ ወደ ፑማ ይቀየራሉ። በጫካ ውስጥም በነፃነት ይሮጡ ነበር። ይህ የሆነው ከዓመታት በኋላ ሲሆን አንድሪው አጋዘን ቢመለከትም ጸጥታ ነበር የመረጠው። ካራግ በቀስታ ይጠጋው ጀመር። እጅግ ጥበብ በተሞላበት ሁኔታም ማደን ይችላል። ለአንድሪውም በቦታው ደስተኛ እንደሆነ ይነግረዋል። አናና ሜሎዲ ግን በቦታው የሉም ነበር። ስለ ቤተሰቦቹ ተጨንቆ ነበር። በዛን ቀን ስለ አደኑ በኩራት ይናገራል። ሎ ግን ተበሳጭታና ተናዳ ከቦታው ትሄዳለች። ሃሊ ታዲያ የሎ እናት በፑማ ጉዳት ደርሶባት እንደሆነ ነገረችው። ከዚህ በኋላ ነው አዳኞችን የጠላችው። ካራግም ይቅርታ ለመጠየቅ ከተላትም በድንገት ወደ እንስሳ ተቀይራ ትጠፋበታለች። በምሽት ታዲያ ጄፍሪና ቡድኖቹ ከሆነ ስፍራ ሆነው ካራግ ይመለከታቸዋል። ከአንድ ቦታም ሄደው ይጮሁ ጀመረ። ካራግም ከኋላቸው ተከተላቸው። ካራግ ታዲያ ሁሉንም ነገር እንዲያቆሙ አስጠነቀቃቸው። በዛን ቅጽበት አንድሪው ከቦታው ይደርሳል። በመኪናው አስገብቷቸውም ይሄዳል። እየሄዱ ሳሉ ስላለፈው ነገር ይነግራቸው ነበር። ሚስቱና ልጁ ሁለተኛ ማንነታቸው ፑማ እንደሆነ ነገራቸው። የሚያድኑትም አንድ ላይ ነው እስኪጠፉ ድረስ። ከረጅም ቆይታ ፍለጋ በኋላ ፎቶአቸውን በዌብሳይት ላይ ያገኘዋል። በመቀጠልም አንድሪው አንድ እውነታን ተናገረ። እኚህ ፍጥረት ለ50 ዓመት የቆዩ ሲሆኑ ተፈጥሮን ሲጠብቁ ይኖረዋል። ሆኖም ሰዎች ግን እንስሳና ጫካውን ያለማመንታት ሲያወድሙ ቆይቷል። ለአንድሪውም ሰላም ብቻ ብቁ አይደለም፣ ብዙ ተማሪዎች ከእርሱ ጋር ነበሩ። በተለይም ተፈጥሮን አብሮ ለመከላከል ዝግጁ እንዲሆኑ ጠይቃቸው። ተልኳቸውም የሰው ልጅን መጉዳት ሳይሆን ተፈጥሮን የሚያጠፋ ጫካዎችን የሚነካ ሰውን መታገል አለብን አላቸው። ካራግ ለሁሉም ጊዜ ያስፈልገናል ይላል። በዛ ሳምንት የካራግ ቤተሰቦች ወደ ቦታው መጥተው ጎበኙት። በዛም ተደስቶ ክፍሉን ያሳያቸዋል። ሊዛ ታዲያ ካራግ በጥሩ ሁኔታ እንዳለ ለአናና ለሜሎዲ ነገረቻቸው። ሆኖም ግን ናፍቆቱ የተለየ ነበር። ለሳምንት አንድ ቦታ ዘና የሚሉበትን ሁኔታ አመቻቸች። ሆኖም አንድሪው ተልኳቸውን ካመቻቸበት ቀን ጋር ተመሳሳይ ጊዜ ነበረ። ካራግም ለአንድሪው ከቤተሰቦቹ ጋር ማሳለፍ እንደሚፈልግና ከሰዎች ጋር መፋለም መልካም ነው እንደማያስብ ነገረው። አንድሪው በመሃል ስልኩን ይዘጋዋል። የተለየ ስሜት ነበር የተሰማው ካራግ። ሃሊና ብራንደን እንደተረበሸ ተረድቷል። ካራግ ግን ምንም ሳይመልስ ወደ ፑማ ተቀይሮ ይሄዳል። ዊንግ ግን አይታው ስለነበር ተከትላው የትምህርት ቤቱን ሕግ መጣስ ክልክል እንደሆነ ትነግረዋለች። በሰማይ በርካታ ድሮኖች ይከተሉ ነበር። ተኩሱም ይጀምራሉ። ካራግ መሮጡን ይቀጥላል። በርካታ የሚከተሉት ውሾችም ነበሩ። ካራግም የድካም ስሜት ተሰምቶ ስለነበር በዛም ወደ ሰው ይቀየራል። ውሾቹም እሱን ለማወቅ አልቻሉም ነበር። ከቆይታ በኋላም ራሱ ስቶ ይወድቃል። የነቃውም በአንድ ቤት ውስጥ ነበረ። ታዲያ አንድሪው ሁሉንም ነገር ነገረው። በተለይ ማዳኞች ሊገሉት እንደነበር። አንድሪው ለካራግ ሰዎች ከፓርኩ አጠገብ የማዕድን ፋብሪካ ሊገነቡ እንደሆነ ይነግረዋል። ጫካው የሚጠፋ ይሆናል፣ እንስሶቹም ይሞታሉ ወይም ወደ ጊዜው መጠለያ ይሸጋገራሉ አለው። ይህ ስራ ሳይሆን መጥፋት ነው አለው። አንድሪው ከተመለከተው በኋላ ከኛ ጎን ነው ወይ ይለዋል። ካራግም በአሁኑ ያለማመንታት ይስማማል። አንድሪውም አንድ ላይ ካሰባሰባቸው በኋላ ይህንን ነገር ማስቆም እንዳለባቸው ተናገረ። ጫካውንም መጠበቅ እንዳለባቸው ጭምር። ተልእኮም ይጀመራል። ከቆይታ በኋላ የካራግና ደውላ ልትወስደው እንደሆነ ነገረችው። ሆኖም ካራግ አሁን በስራ እንደተወጠረ ነገራት። አና እጅግ ተናዳ ነበረ። ሁለቱም ለምን እንደቀረ ቢጠይቁትም ካራግ ግን ለመናገር ፈቃደኛ አልነበረም ነበረ። በንግግር ላይ ሳሉ ታዲያ በሩን ይዘጋዋል። ቡድኑ አንድ ላይ ሆኖ ወደ ማዕድን ፋብሪካው አቀና። አንድሪው ለሁሉም ሚናቸውን ይነግራቸው ነበር። ጄፍሪና ጓደኞቹ ሰራተኞቹ ከቦታው እንዲለቁ ማድረግ ነው። ዳን ትልቅ ግንድ በመወርወር መሳሪያውን እንዲወድም ለማድረግ አሰበ። የሚያሳዝነው ነገር ግን ቤተሰቦቹ ከአንድ ስፍራ ሆነው ጊዜያዊ ቤት የሰሩበት ቦታ በዛው ቦታ ነበር። ይህ ደግሞ ጉዳት እንዲደርስባቸው ያደርጋል። ካራግም ለአንድሪው በመደወል ድርጊቱን እንዲያቆም ይነግረዋል። አንድሪው በመልሱ ካምፑ የተሰራው ከአደጋ ክልል ውጪ ስለሆነ ልትፈራ አይገባም አለው። ካራግ ግን ጥርጣሬ ገብቶት ነበር። በዛን ጊዜ ተኩላዎቹ ሰራተኞቹን ያባርሯቸዋል። ዳን ግንዱ ማንቀሳቀስ ሲጀምር ካራግ ሊያስቆመው ሞከረ፣ ግን ዳን አልሰማውም ነበር። በርካታ በራሪ እንስሳት ከሰማይ ይመለከቷቸው ነበር። ተኩላዎቹም በዛ ደንገጥ አሉ። ሎ ይህንን ነገር ማስቆም መልካም ቢሆንም በዚህ መንገድ ግን ሊሆን አይገባም ይለዋል። ዴሪክ የተባለው ሰው ታዲያ በድንገት ወደ ድብ ተቀይሮ ያስፈራረዋል። በዛን ጊዜ አደገኛ እርምጃ ወሰዱባቸው። ካራግ በሐሳባቸው አልተስማማም ነበር። ወደ ፑማ ተቀይሮ ያስፈራራቸው ጀመር። አንድሪው ወደ ፑማ ይቀየራል።
በመኪናው ላይ ያለውንም ታኮ ያነሷል። ከዛም ከካራግ ጋር ጥል ይጀምራል። ያ ግን ወደ ቤተሰቦቹ ይወርድ ነበር። በከፍተኛ ሁኔታም ይጮዋሉ። ግንዱን ሲያዩት በከፍተኛ ሁኔታም ይጮዋሉ። በዛን ጊዜ ካራግ ደርሶ ሜሎዲን የምትባለዋን ልጅ ያድናታል። ሃናና ባለቤት ልጃቸው በመትረፏ በጣም ተደሰቱ። የእረፍት ስሜት የሚሰማቸው ነበር። ልጅቱ ፑማ እንዳዳናት ብትናገርም ቤተሰቦቹ ግን ከድንጋጤዋ የተነሳ እንደሆነ ነበር ያሰቡት። በተራራ ሃሊ፣ ብራንደንን ናሎ ካራግ ራሱን ስቶ ያገኙታል። ከቆይታ በኋላ ግን ይነቃል። አንድሪውም ከቦታው በመድረስ ሄሊኮፕተር በማምጣት ቤተሰቦቹ ወደ ቤታቸው እንዲሄዱ አደረገ። ሄሊኮፕተሩ ከሄደ በኋላ አንድሪው ባደረገው ነገር ካራግ ጮሆበት ነበር። አንድሪው በመልሱ ቤተሰቦቹን እንዳገኘና የሚነግረው ግን ዝም ካለ ብቻ እንደሆነ ነገረው። ከቆይታ በኋላ ሊዛ ከቦታው ትመጣለች። ሁኔታው እንዴት ሊከሰት እንደቻለ ጠየቀችው። አንድሪው ግን ውሸትን ነበር የመረጠው። በራሷ ነገሩን እንደምታረጋግጥም ነገረችው። በመጨረሻ ካራግና ጓደኞቹ ወደ ትምህርት ቤት ይመለሳሉ። በትምህርት ቤት ታዲያ የጀግና አቀባበል ተደርጎላቸው ነበር። የሰው ሕይወትን በማትረፋቸው ከፍተኛ ደስታ ተሰማቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። በአዲስ ቪዲዮ እስክንገናኝ መልካም ሁሉ ተመኘሁ።